የኔ እናት ለኔ ትለያለች ያንተም እናት ላንተ ትለያለች እንደ ውድድር አይሆንብኝና ለኔ እናቴ ግን በቃ እግዚአብሔር አምላኬ ሰርቶ በቃ ማለት ይሄን ህይወት ትችያለሽ ብሎ የሰጣት ነው የሚመስለኝ ምክንያቱም አርሜ ትዳር ስትይዝ ማንስትሬሽን አላየች ስትዳር ገና ሊሳለች ነው የተዳረችው ተድራ ልክ ተድራ 5 አመቶችን 4 አመቶችን ጠብቃ ነው የመጀመሪያ ልጅ ራሱ የወለደችው ምክንያቱም ማንስትሬሽን ስላላየች በስንት አመቷ ነው ያገባችው ማለት ገና በ10ዎቹ እድሜ ነው አርሜ ወደ ትዳር የገባችው ምክንያቱም እንግዲህ እንደ ድሮ ልጄ ለልጄ ተብላ ነው እሷን ተዳረችው አርሜ የመጀመሪያ ልጇንም በጥበቃ ነው የወለደችው ምክንያቱም ማንስትሬሽን ሳታይ ስላገባች ከዛ በኋላም እንግዲህ የማሬም ውልደት በዛው ልክ ነው 6 አመቶችን 5 አመቶችን አካባቢ ፈጅቶ ነው የተወለደችው እንግዲህ አርሜ የመጀመሪያ ልጇን ከመውለዷ ረጅም ጊዜ ስለተጠበቀ በራሱ ብዙ ጫና ይደርስባት ነበር በባሏ ቤተሰብ አንዲት ቶሎ ያልወለደች ሴት በቅሎ የሚል ስያሜ ይሰጣታል አርሜ የባሏን ቤተሰብ ስድብ ችላ ነው የወለደችው የመጀመሪያ ልጇንና አንድ ልጅ ከእግዚአብሔር ስጦታ ነው ካልመጣም ትቀበላለህ ከመጣም ትቀበላለህ እና ያንን ስያሜ ስሟን ችላ ማሬ ከተወለደች በኋላ ግን ሌላ ስም ነው የተሰጣት ማለት ማሬስ ታማሚ ስለሆነች ማዘር ብዙ ተገፋች በባል ቤተሰብና በባሏ በአባቴ ማለት ነው አባቴ አርሜ ላይ እንግዲህ ከዚህ በኋላ ነው ትዳር መያዝ የጀመረው ከማሬ በታች መንታ ልጆች ወልዳ 5 አመታቸው አካባቢ ላይ ነው ያረፉት መንታዎቹ አረፉ